ኢትዮ ቴሌኮም ዜጋዎች ካሉበት ሆነው የሰነድ ማረጋገጥ የውክልና ስልጣንና የጠበቃ ፍቃድ አገልግሎት ማግኘት የሚችሉበት ቴሌሳይን የተሰኘ መተግበሪያ በይፋ ስራ አስጀምሯል። ኢትዮ ቴሌኮም አገልግሎቶቹን የሚያቀርበው ከውጭ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ጋር በስትራቴጂካዊ አጋርነት በመቀናጀት እንደሆነ በማስጀመሪያ መርሃ ግብሩ ላይ ተነግሯል። መተግበሪያው በተለይም በውጭ ሀገራት የሚኖሩ ዜጋዎች እንዲሁም በሀገር ውስጥ የሚገኙ ተገልጋዮች በአካል ኤምባሲ ወይም ቢሮ መገኘት ሳይጠበቅባቸው የውክልና ስልጣን ለመስጠትም ሆነ ለማንሳት እንዲሁም ጠበቃዎች ካሉበት ሆነው ፈቃዳቸውን ለመውሰድም ሆነ ለማደስ የሚያስችል ነው ተብሏል። በውጭ ሀገር የሚገኙ ትውልደ ኢትዮጵያኖች ባሉበት ሆነው ይህን አገልግሎት ማግኘት ይችላሉ ማለት ነው። ወደ ዲሲ መምጣት ሳያስፈልግ፣ መሳፈር ሳያስፈልግ፣ ከዛም ባለፈ በኢትዮጵያ ውስጥም የፌዴራል መንግስቱ በሁሉም የሀገሪቱ ዜጎች የሚሰጠውን አገልግሎት ተደራሽ ሆኖ መስጠት አለበትና ወደ አዲስ አበባ መጥቶ አገልግሎቱን መውሰድ ሳያስፈልግ ባለበት ሆኖ ይሄን አገልግሎት የሚያገኝ ስለሆነ አገልግሎቱ ቅልጥፍናው ቤት ሆኖ የሚሰጥ እንደመሆኑ መጠን በጣም አስተማማኝ ነው። ከጠበቆች አንጻርም የፌዴራል ጥብቅና ያላቸው የህግ ባለሙያዎች አዲስ አበባ ብቻ አይደለም ያሉት ማለት ነው። ከመላ ሀገሪቱ ነው። ፍትህ ሚኒስቴር ይመጣሉ፣ የጥብቅና ፍቃዳቸውን ይወስዱና ወደ ተለያዩ የሀገራችን ክፍል ይሄዳሉ። ስለዚህ የህግ ባለሙያዎቻችን በመላ ሀገሪቱ የሚገኙ ስለሆነ ወደ ፍትህ ሚኒስቴር መምጣት ሳያስፈልጋቸው በተለይ አሁን ደግሞ ትራንስፖርቱ ምኑም ቀላል ባልሆነበት ሁኔታ ከተለያየ ቦታ ወደዚህ ወደ አዲስ አበባ ወደ ፌዴራል ወደ ፍትህ ሚኒስቴር መምጣት ሳያስፈልግ ይህንን ሰርቪስ ባሉበት ሆነው እንዲያገኙ መደረጉ ለእነሱም በጣም ትልቅ ነገር ነው። መተግበሪያው በሰው ሰራሽ አስተውሎት የታገዘ የቪዲዮ ማንነት ማረጋገጫን ከብሔራዊ ዲጂታል መታወቂያና ዲጂታል ፊርማ ጋር ያቀናጀ የማንነት ማረጋገጫ ስርዓትን የሚጠቀም በመሆኑ የመረጃው አስተማማኝነት የተረጋገጠ መሆኑ ተነግሯል። እንዲሁም ኢትዮ ቴሌኮም እያከናወናቸው ያሉ የመሰረተ ልማት ግንባታዎችና ማስፋፊያዎች የመንግስት የተቋማትን አገልግሎቶች ከወረቀት ነፃና ቀልጣፋ እያደረጉ እንደሚገኙ ነው የተገለጸው። ለዜጎቻችን የምንሰጠው አገልግሎት ፀሐይም ዝናብም አቧራም አይደል ሳያገኛቸው ካሉበት ሆኖ አገልግሎትን ያገኙ ምቹ ይሁን የምንለው ይሄ ከአንድ ዲጂታሊ ትራንስፎርም ካደረገ ወይም በማድረግ ላይ ካለ ሀገርና ተቋማት የሚጠበቅ ስለሆነ ማለት ነው። 4G 5G የመሳሰሉት አገልግሎቶችን ስናስፋፋ ቆይተናል። ለቅንጦት አይደለም፣ ችግሮቻችንን ልንፈታበት፣ ዜጎቻችንን ኢምፓወር ልናደርግበት፣ ኢንተርፕራይዝ ተቋማትን ኢምፓወር ልናደርግበት፣ የመንግስት አገልግሎት ቀልጣፋ እንዲሆን ለማስቻል እንደዚሁም ደግሞ ግልጸኝነት እነዚህን የመሳሰሉ ለሚነሱ ቅሬታዎች ምላሽ ለመስጠት እንዲያስችል ይህን ኢንፍራስትራክቸር መገንባት ያስፈልግ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክ በአዲስ አበባ ስካይላይት ሆቴል ማካሄድ ጀምሯል። የሀገራዊ ምክክሩን የአጀንዳ ማሰባሰብና ልየታ ስራ በትግራይ ክልል ለማድረግ አስቻይ ሁኔታ ባለመፈጠሩ የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክ በአዲስ አበባ ማካሄድ መጀመሩን ነው ኮሚሽኑ የገለጸው። የኢትዮጵያ ሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት እንዳሉት ኮሚሽኑ በትግራይ ክልልና በአዲስ አበባ 22 ጊዜ የውይይት መድረኮች ማካሄዳቸውን ጠቁመዋል። ኮሚሽኑ በዚህ ዙር ያልተሳተፉ የትግራይ ክልል ተሳታፊዎች በቀጣይ ለማወያየት ዝግጁ መሆኑንና አጀንዳዎችን ለመቀበል በሩ ክፍት መሆኑንም ተናግረዋል። መድረኩ አጀንዳ ከማሰባሰብ ባለፈ ለዋናው የሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮች የሚለዩበት መሆኑንም በመጠቆም ከጥላቻ ፍቅርን፣ ከውዝግብ ምክክርን በማስቀደም ለሁላችንም የምትሆን ሀገር መገንባት የሚያስችል ውይይት የሚደረግበት መድረክ እንደሚሆን እምነት እንዳላቸው ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ እንደሚያካሂድ መግለጹ ይታወሳል። በ2018 በጀት ዓመት የመጀመሪያ 8 ወራት ከወጪ ንግድ 5.8 ቢሊዮን የአሜሪካ ዶላር ገቢ ለማግኘት ታቅደው 6.7 ቢሊዮን ዶላር ማግኘት መቻሉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የፌዴራል የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት እንደገለጹት የዘንድሮ አፈጻጸም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50 በመቶ ብልጫ መኖሩን ገልጸዋል። እንደ ሚኒስትሩ ገለጻ ማዕድን፣ ኤሌክትሪክ፣ ግብርናና ማኒፋክቸሪንግ ዘርፎች ከፍተኛ አፈጻጸም የታየባቸው ሲሆን በቀጥታ ከሚመለከታቸው የወጪ ንግድ ምርቶችም 606 ሚሊዮን ዶላር
ለማግኘት ታቅዶ 528 ሚሊዮን ዶላር ወይም የቅዱን 87 በመቶ ማሳካት ተችሏል ብለዋል። በሀገሪቱ የተወሰደው የማክሮ ኢኮኖሚ ማሻሻያ ምርትና ምርታማነትን ማሳደጉን የገለጹት ሚኒስትሩ በህገወጥ የምርት ክምችት ላይ የተደረገው ጥብቅ ቁጥጥርና ለሌሎች የመንግስት እርምጃዎች ለስኬቱ ዋና ምንጮች መሆናቸው አብራርተዋል። ጤና ሚኒስቴር በሀገራችን በተለያዩ ወረዳዎች ትራኮማን ለመከላከል ከ35 ሚሊዮን በላይ ሰዎች ዓመታዊ የመድኃኒት እደላ እንደሚያስፈልጋቸው ገለጸ። ይህ የተገለጸው ጤና ሚኒስቴር ከካርተር ሴንተር ጋር በመተባበር ዓመታዊ የትራኮማ ግምገማ ጉባኤን ባካሄደበት ወቅት ነው። የጤና ሚኒስትር ዴኤታ ደረጀ ድጉማ ኢትዮጵያ ያለባትን የበሽታውን ጫና ለማቅለልና ለማጥፋት ማህበረሰብ አቀፍ የመድኃኒት እደላ፣ የአይን ቆብ መቀልበስ፣ ያጋጠማቸውን ህሙማን ቀዶ ጥገና ማድረግ ወሳኝ የትግበራ ስልቶች መሆናቸውን ገልጸዋል። እንዲሁም ሌሎች ሀገራዊ እቅዶች እንደ እቅዱ ኢትዮጵያና የኮሪደር ልማት ያሉ ፕሮግራሞች የአካባቢን ደህንነትና ንጽህና በማሻሻል ትራኮማን ለመከላከልና ለማጥፋት ወሳኝነት አላቸው ብለዋል። አክለውም ሀገሪቱ የትራኮማ ፕሮግራምን ላለፉት 20 ዓመታት ተግባራዊ ያደረገች ሲሆን በዚህም ከ1.9 ሚሊዮን ህዝብ ቀላል የአይን ቆብ ቀዶ ጥገና እንደተደረገላቸው እንዲሁም በቀላሉ መከላከል የሚቻል አይነ ስውርነትን ማስቀረት መቻሉን ሚኒስትር ዴኤታው ገልጸዋል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን ማንኛውም ሰው ሎተሪ የሚመለከት ማስታወቂያ መስራት የሚችለው በህግ አሊያም አግባብ ባለው የመንግስት አካል የሎተሪን ስራ ለማካሄድ የተሰጠ ፍቃድ ሲኖረው ብቻ መሆኑን ገልጿል። ከዚህ ጋር ተያይዞ ባለስልጣን መስሪያ ቤቱ ማንኛውም የሎተሪ ማስታወቂያ እጣውን ያዘጋጀው አካል ስምና ህጋዊ ፍቃድ ሊያካትት ይገባልም ብሏል። የሎተሪ ማስታወቂያ ባለቤቶች እጣው የሚያስገኘውን የገንዘብ መጠንና የሽልማት አይነት መግለጽ ይኖርበታል ያለው የመገናኛ ብዙኃን ባለስልጣኑ እጣው የሚወጣበትን ቀን፣ ሰዓትና ቦታንም ጭምር በግልጽ መጥቀስ እንደሚኖርበት ገልጿል። በአዲስ አበባ ከተማ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የደረሰው ዛሬ መጋቢት 23 ቀን ከጠዋቱ 1 ሰዓት ላይ ሲሆን አሊያንስ የህዝብ ማመላለሻ አውቶቡስ ልዩ ቦታው የተባበሩት አደባባይ አካባቢ ቬትስ ተሽከርካሪዎችን በገጨበት አጋጣሚ ነው ተብሏል። ፖሊስ በደረሰበት መረጃ በአደጋውም የፒክአፕ መኪና አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 ሴት ተማሪዎችና የቬትስ አሽከርካሪ ከባድ የአካል ጉዳት ደርሶባቸዋል ብሏል። ከዚሁ ጋር በተያያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ አሽከርካሪዎች ምንም ጊዜም የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪዎችን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ እንደሚገባም ገልጾ ለሟች ቤተሰቦች መጽናናትን ተመኝቷል።